ቲክቶክ ማለት ነው። እንዴት ዘድ ብዬ እንዴት ነው መጻፍ የምችለው? እኔ እኮ መጻፍ አልችልም ብላች እሷ ናት እኮ መጻፍ የምትችለው። እናንተ እንዴት ነው መታየት ጀመረ? ገላኔ ቦታ አለ፣ ክፍት ቦታ አለ። ዜዶ ቤት እጂ ቦታ አለ፣ እጂ ቦታ አለ። እሺ እጂ ቦታ አለ አለ። ያው እጂ አሁን ደግሞ ወጣለች። አየሽ ወጣች፣ ወጣች። መረጃ አምጪ ሲባል እጂ ቦታ አለ። እሱ አራት ቦታ አለ። ዜዶ የምትባለው ራሱ ሴትዮዋ አለች፣ ሴትዮዋ አለች። እንዴ ሴትዮዋ ካለች እኔ አልሄድም። ማሬ ቃል አይ ዜድ የምትባለው ነው የለችም። እሷ ዜድ የለችም። እሷ ያለችበት ሰይጣን እኔ እዛ ቤት አልሄድም። ቃል እንትና ቤት ሄዲ ማናቲ ዜድ ቤት ሄዲ ዜድ ቤት ኦልሬዲ ቃል የምትባለው ከወጣች ምን እንሰራለን ታዲያ? ገላኔ ለዚህ እዚሁ አንቀመጠ። እኔ እሷን የምፈልጋት መልሳ ከገባች እሄዳለሁ። እኔ እሷን ማውራት የምፈልገው ከማንም ጋር ምን እንሰራለሁ? ማንንስ ምን ታወሪያለሽ? እናንተ ደግሞ እስኩት እዛ መታችሁ መረጃ አውጡ የምትሉት የምን መረጃ ነው? ማናት? ኢማን ናት። የምን መረጃ ነው የሚወጣው ነው ያለችው? እኛ እኮ አሁን ምን ፈልግ በቃ አሁን አየሻ እሷ ሴት እንደዚህ ስትጠይቀ ሮጣ ወጣች እኮ። እንደነዚህ አይነት ሰው ነው እንግዲህ እየደገፋችሁ እውነት ነው ጽፋለች እያላችሁ ምድረ እያመጣችሁ የምትፖስቱት። ሜሉ ደህና ነሽ? እንዴት ነሽ? አይሸቃሊት እንደና ናችሁን እኮ አዞሩ። እውነት ቢኖራት ሲጀምር አትወጣም ነበር ገስት ነቅላ። ወይኔ ፈጣሪ ትዕግስት ውስጠኝ። ኧረ እናንተ ረፉ፣ በፈጠራችሁ ረፉ። የሰው ስም ማጥፋት እንዴት እንደሚያሳፍራችሁ ነገ የምታፍሩበትን ነገር አታድርጉ። እና በጣም የሚያስጠላው እንደዚህ የወረደ የሆነ አስተሳሰብ እንዲህ የወረደ ወሬ እንዲህ ያለ እንትና ኧረ በጣም ነው የሚያስጠላው። እውነት የሆነ መንደርተኛ የሆነ የመንደር ወሬ እያመጣችሁ የምታወሩት እንኳን አይደለም። መሲ ማን አስወጣት? እንቺን የምትወጪ በቃ በእናታችሁ ልጅቷ ከመጣች ልጅቷ ብቻ ልጅቷ በሌለችበት ማውራቱ አሁን ምንም ትርጉም የለውም። ነገሩን ማባባስ ነው እንደው። ኧረ የለም አሁን እናቴ አንተ ገፍተሙ ተሳደበች ይቅርብ። የኛ አሁን ነጡ ታሲባል ሌላ ወራሉ እግዚአብሔር እኮ እውነቱ ታውር የምን እውነት ነው የሚወጣው? ከየት የመጣ እውነት ነው? ይሄ መረጃ ከየት ነው መጣ የተባለው? ዜድ ነው ጻፈች የተባለችው አይደለም? ዜድ የምትባለው ዜድ ናት የጻፈች መረጃ የእውነት ይሄው ዛሬ ያመጣላችሁ ብላ ነው ለጥፎ ዝም ብለው ነው የሚጽፉት። ምን ሆናችሁ ነው? እውነት ምን ይላል እኮ ችግር የለብንም ግን ይሄ ማለት ሌላ ነው። ቪዲዮን ታጥፋ። አሁን ምንም ወሬ ሳንፈልግ ቪዲዮን ታጥፋ። እውነት ካላት እዚህ ዜድ የምትባለው ሴትዮ ብላት ከሆነ ታውጣና ልጅቷ ሴትዮዋም ታምጣ መረጃ እኔ ጋር ትምጣና ታውጣ ብላለች። ሁለቱ ይገናኙ። ከሌላት ደግሞ የጫነችውን ቪዲዮ ታጥፋ። እውነትሽ ነው። ታጥፋና መታ ራሷ ቪዲዮ ሰርታ ይቅርታ ትጠይቀዋለች። ራሱን ብሩኬን ብላ ያልሆነ መረጃ ራሱ ብላ በቪዲዮ እዛው ዩቲዩብ ላይ ይቅርታ ብላለች እያለች ነው። ማነች ያለች ዜድ የምትባለው ሲያፈቃረው ዝም ብላችሁ ሰውን ስማታችሁ አለ መሲ ይኸውልሽ፣ ዜድ የምትባለው ሴትዮ ማለት ነው። ያቺ ሴትዮዋ እሷ አልጻፍኩም ማለት ነው። እሷ ናት እኮ ታዲያ አሁን እኮ ከታገቆች እኮ እሷን አጻፈች የምትለው እኮ በጣም ሁሉም ሰው ነው እየተከፋለ። ለምን መሰለሽ? አንቺ ባወራሽው ነገር እሷ ጻፈችልሽ አይደል? አንቺ እሷ የጻፈችልሽን አንቺ ያወጣሽው ደግሞ ሁሉም ሰው እየተረበሸ ነው። ስቀጥል ደግሞ ልጁ በሌለበት የልጁ ስም ማጥፋት የለበትም። መታ ነው
ገባሽ? ብሩኬ የሚዲያ ሰው ነው። እኔ ልሞክር ቦታ ካለ ብሩኬ እንደዚህ ያለ ብላችሁ በሰው ህይወት ሳታውቁ መፍረድ አትችሉም። ቃልዬ ብትሆኚ ማለት ነው መጀመሪያ ያን ነገር አጣርተሽ ማወቅ አለብሽ። አንድ ሰው እንዲህ ነው እንዲያደረገ ይሄላ ተገቢ አይደለም። ይሄ እውነት ዜዶ ጥፋልሽ ከሆነ የምጠየቀው ሰው ይጠየቃል። እኔ የምፈልገው ይሄን ብቻ ነው። ገባሽ? ግን ደግሞ በማይሆንም በሚሆንም ነገር ብሩኬ አንበል። እግዚአብሔርን ፈጣሪን ነው መፍራት ያለብን፣ ሰውን አይደለም። ነው ሁሌ ብሩኬ ማለት የለብንም። ፋፊ ማለት ነው አንዳንዴ ምናወሩ ነገር ማወቅ አለብን። ይሄ ነገር ለሚኖርሽ ነው እሷ ራሷ ጽፋ ሃይሚቱት ለሚብለው ጽፋ የለቀቀኝ ፎቶ አይተሻል? ሰንዲ አግባለች። በሐሰት ሰው ለመመስከር ጀመረች። ኮተት ኧረ ዝም በሏቸው እናንተ። ፈጣሪን ፍሩ። ምንድነው ሰውን ያለ ስሙ ስም የምትሰጡት? እነዚህ አይ ስርዓት አይኖራቸውም። ኧረ ሲጀመር መቼም አንፋታቸውም። ማንም አይፋታቸውም። ቃልም አንፋታቸውም። እንደዚህ አለች እኮ ሰው ምንድነው እንደዚህ ያለ ሰው ስም የምትሰጡት? ማሹፍት ሾፊሽ ደግሞ እኮ ማለት ነው ገላን ማለት ነው። ከመቼው እኮ እግዚአብሔርን ለብሩኬ ሁላ እኮ ሜንሽን ተደርጓል እንዳለ ተፖስቷል። ጨረቃ ማለት ነው። እኔ ይዞኝ የት ማለት ነው በይርኩበት ነይ ያሉኝ ማርያምን በይርኩበት ማለት ነው። ነይ የብሩኬም የተሰብሳን ዘቀዘቅም ነይ እውነቱ አውጡ። እግዚአብሔርን ይሄ እንደዚህ ያሉን በይርኩበት ጧት ነው እኮ ተነስቶ ይሄ ነገር እየበሰቱ የጀመሩ ለሱ ሜሽን የተደረገ ፈጣሪ ቆይማ ገላን ክፋቸው እንስማ። ኦኬ ቲክቶክ ላይ ተጥዳ ቪዲዮ ስትሰራ ቲክቶክ ኔትወርክ የላትም እንዴ? ቪዲዮ ስትሰራ ተደወለ ስልኩ። ማሲ እንዴ